ለዚህ ሁሉ ነገር ተጠያቂ አንተ ነህ። ሌላ እዚህ ጋር ማስመሰል አያስፈልግም። ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ፈረንጁ እንግዲህ ብሩኬን ከጓደኛው ጋር ሆኖ ቀጠቀጠው፣ አስቀጠቀጠው። ሁለቱ ቀጥቅጠው አልበቃ ሲላቸው እንግዲህ ፖሊሱም መጥቶ ከግርግዳ ጋር እያጋጨ ነበር ሲጥለው የነበረው ማለት ነው። በእርግጥ ይገባሃል ብሩኬ፣ ይገባሃል ብሩኬ ብቻ ሳይሆን ደግሞ አቤላም እንደዚህ መቀጥቀጥ አለበት። አብርሽን እንደዚህ አይነት ነገር ውስጥ ያስገቡት ሁለቱ ናቸው፣ አቤላና ብሩክ። ለአብርሽ እዚህ ደረጃ ለመድረስ ተጠያቂዎቹ ሁለቱ ናቸው። ቤተሰብ ግን ትኩረት ማድረግ ያለብን ምኑ ጋር ነው? አንድ ጥያቄ፣ መመታቱን ብቻ ሳይሆን በፖሊስ መያያዙን ብቻ ሳይሆን ይሄ ነገር ሲቀጥል ካሜራ ተይዞ የጠበቁት ፈረንጁና ጓደኛው ናቸው። ሁለተኛ እንዴት በብሩኬ ቻናል ይለቀቃል? ትኩረት አድርጉ። ለምንድን ነው በብሩኬ ቻናል የለቀቁት? ብሩኬን እኮ ፖሊስ ይዞት ሄዷል አይደለ እንዴ? የተቀረጸው በብሩኬ ነው፣ የተለቀቀው በብሩኬ ነው። እዚች ጋ ጥያቄ ምልክት እንዲመለስልኝ እፈልጋለሁ። ፖሊሱ ደግሞ ማለት ነው፣ ፖሊሱ ከመማታት ይልቅ እያጋጨው ነበር ከግድግዳ ጋር። ከመማታት ይልቅ ያለውን ነገር ጠይቆ ለህግ ለምን አያቀርበውም? ጥያቄ ነው። እኔ እነዚህ ልጆች ለህግ እንዲቀርቡልኝ እፈልጋለሁ። ግን ቀድሞ ዱላ መማታት ምናምን የሆነ ስርዓት አልባ ነገር ከፖሊስ መታየት የለበትም። ቀጣይ ፖሊሱ ለምን ማስክ ለበሰ? ትናንትና ከትናንት ወዲያ ዕለት አብርሽን የሚወሰደው ፖሊስ ተብዬው ማስክ ለብሷል እንዳይታይ። የዛሬውም ደግሞ ማስክ ለብሷል። ለምን ለበሰ? ይሄ ነገር ለእናንተ ለተመልካች ጥያቄ እኔ በአይምሮ የመጣውም እንደሆን ታውቃላችሁ። እነዚህ ፖሊሶች ገንዘብ ተከፍሏቸው ከእነሱ ጋር እየሰሩ ነው ያሉት። ትክክለኛ ፖሊስ ቢሆኑ እንደዚህ አንደኛ ማስክ አይለብስም። ማስክ ለብሶ መነጽር ለብሷል። ምክንያቱም እየሰራ ያለው ስራ ስለሚያስጠይቀው ማለት ነው። ዝም ብላችሁ ሄዶ አቤልን ብሩክን ስለደበደበው ብቻ እሰይ አትበሉ። እዚህ ጋር አቤላ ፈረንጁ የሆነ ነገር አለ። ብሩኬ ማለት ነው። በትክክለኛው ነው እነዚህ ልጆች ለህግ መቅረብ ያለባቸው። ዛሬ ግን ህግ ቦታ አልሄዱም። ድራማ ነው እየሰሩ ያሉት። የቡታጅራ ዩቲዩበሮች እንዳለ ዛሬ ቪዲዮ ሲለቁ ነበር፣ ትናንትናም ሲለቁ ነበረ። እየሸቀሉ ማለት ነው። ሽቀላ። የዛሬው ፖሊስ አልተሳካም፣ አልሄደም። በፖሊስ ድራማ ነው የተሰራው። ለምን በብሩኬ ቻናል ተለቀቀ? ለምን በብሩኬ ስልክ ተቀረጸ? እንዴ ብሩኬ እየተደበደበ በፖሊስ ጣቢያ ሊሄድ እየተዘጋጀ እንዴት ነው በሱ ስልክ እየተቀረጸ በሱ ካሜራ እየተቀረጸ እንደገና እሱ ቻናል ላይ የሚለቀቀው ብላችሁ አስቡ። ኮሜንታተሮች ግን አታስቡም እንዴ? አንዳንድ ጊዜ አታስቡም እንዴ? እኔ ለህግ እንዲቀርቡ ፈልጋለሁ በትክክለኛው መንገድ። ብሩኬም፣ አቤላም፣ አብርሽም፣ ሄርሜላም በትክክለኛው ነው የሚላችሁ። ይሄ በሿሿ አይደለም። አሁን ግን ሿሿ ነው እየተሰራ ያለው። ይሄ አስነዋሪ ስራቸው በድራማ ሳይሆን በትክክለኛው በህግ መጠየቅ አለባቸው። የዛሬው ግን ተሳስታችኋል። ድራማን የሰራችሁት። ፖሊሱ ራሱ ድራማ እየሰራ ነው። ምንም መዋሸት አያስፈልግም። አሏሽም አላስመስልም። እዚህ ጋር ገባችሁ? ጨርሻለሁ። ተሰርተሽ የደራ ልጅ ተኩለሽ የመሬ ልጅ ባምባርሽ ተውበሻለን።